ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ያው ለዩኤሎችን አሬን የምትባለው ዴሊቨሪ ፐርፐስ ተመራጭ ሆናቸው ሞዴል ይዤላችሁ መጥቻለሁ ማለት ነው። ኤቭሪ ዲቴል የምናይበት ሁኔታ ይሆናል። ስለዚህ ዴሊቨሪ መስራት የምትፈልጉ ሰዎች ተከታተሉ። አሬን የምትባለው ሞዴላችን እችን ትመስላለች ማለት ነው። አሁን ከረንት ሊያየናት ያለችው በሰማያዊ ከለር ነው። ፉል ቻርጅ እስከ 80 ኪሎ ሜትር በማክሲመም ስፒድ ደግሞ 55 ኪሎ ሜትር ፐር አወር ትሄዳለች። የሁድ ፊትና የኋላ ጎማዋ 10 ኢንች ሲሆን በጣም ምቹና ተመራጭ የሚያደርግ ወንበር ካሽን ተገጥሞላታል ማለት ነው። ካሽኑ እስከ 330 ሚሊ ሜትር ድረስ ይደርሳል ማለት ነው። በጣም ኮምፎርት ያለውና ለመቀመጥ ምቹ ነው ማለት ነው። ከዚህ በተጨማሪ የሪሞት ሲስተም ይዛ እናገኛታለን ማለት ነው። ሪሞቱን ሎክ ማድረግ እንችላለን። ቴፍት ሞድ አላት። የተለያዩ ሌቦች ምናምን ለመከላከል የሚያስችል ሞድ ተገጥሞላታል ማለት ነው። ከዛ ውጭ በሪሞት ኮንትሮል በመጠቀም ብቻ ተርን ኦን ማድረግ እንችላለን፣ ተርን ኦፍ ማድረግ እንችላለን ማለት ነው። የብሬክ ሲስተም ላይ ስንመጣ የፊት ለፊት ፍሬኗ እንደምንመለከተው የዲስክ ታይፕ ነው ማለት ነው። የኋላ ፍሬኗ ደግሞ ድረም ታይፕ ወይም ደግሞ ኬብል ካቡ ምንለው በተለምዶ የምትጠቀምነች ማለት ነው። እቺ ኤሌክትሪክ ሞተር ሳይክል ለመቆም ከ1.5 እስከ 2 ሰከንድ ብቻ ነው የሚፈጅባት ማለት ነው። ከማክሲመም ስፒድ ብሬክ ስናደርግ ለመቆም የሚፈጅባት የሰከንድ ብዛት 1.5 ወይም ደግሞ 2 ሰከንድ ብቻ ነው ማለት ነው። ከዛ በተጨማሪ ሁለቱንም ፍሬን መጠቀም የምንችልበት አይነት ሁኔታ ሲስተም ተገጥሞላታል ማለት ነው። which is ኤሌክትሪክ ፍሬን ስለሆነ የፊት ለፊቱንም ይዘን የኋላ እግራችን ማቆም እንችላለን፣ ግራውንም ደግሞ ይዘን የኋላ እግራችን አንድ ላይ ማቆም እንችላለን ማለት ነው። ሁለቱንም በመጠቀም እቺን ኤሌክትሪክ ሞተር ሳይክል ስቶፕ እንድታደርግ ማድረግ እንችላለን ማለት ነው። ከዚህ በተጨማሪ እዚህ ጋር ቦክስ ተገጥሞላታል። የእቃ መጫኛ ቦክስ ወንበሯ ስር የምናገኝ ይሆናል። እዚህኛው በተጨማሪ ደግሞ እንደ ኤክስትራ ከኋላ እንደምትመለከቱት ለተለያዩ የዴሊቨሪ ፐርፐዞች የሚሆን የእቃ መጫኛ ቦክስ ከኋላ እንደ ኤክስትራ ተጨምሮላታል ማለት ነው። ከዚህ በተጨማሪ ያው ያላትን የኤሌክትሪክ ሲስተም ውስጥ ላይ የምትሰራውን አሰራር አንድ ላይ ኦን አድርገን እናያለን ማለት ነው። እቺን ኤሌክትሪክ ሞተር ሳይክል ኦን ስናደርጋት የተለያዩ አማራጮች እናገኛለን። አዝ እንደ ኤግዛምፕል እዚህ ጋር የምትመለከቱት ሎጎ ይበራል ማለት ነው። ከዛ በተጨማሪ የፊት ለፊት መብራቷ አጭር ሲበራ ይሄን ይመስላል ማለት ነው። ረጅም ስናበራው ደግሞ እስከ 100 ሜትር ድረስ የመብራት አቅም ያለው መብራት አላት ማለት ነው። ከዛ ውጪ ክላክሷ እንደምትሰሙት በጣም ደማቅ የሆነ ክላክስ ነው። የፍሬቻ ሲስተሟም ግልጽ ሆኖ ለማንኛውም ሰው መታየት የሚችል ከፊትም ሆነ ከኋላ የፍሬቻ ሲስተም አላት ማለት ነው። እዚህ ጋር የምናገኛለን የሪቨርስ ሞድ አላት ማለት ነው። ሪቨርስ ወደ ኋላ መሄድ ትችላለች ማለት ነው ኤሌክትሪክ ሞተር ሳይክል። ስለዚህ ዴሊቨሪ ለመስራት ለምትፈልጉ ሰዎች ስፔሻሊ በጣም ተመራጭ ያደርጋታል።